ያለው መልካም በዓል ለመላ ኢትዮጵያ ሕዝብ። እሺ ለዚሁ ለአክሱን ኒና ምን ሆነሽ ነው? እየደወለ አይደል እንዴ? ለምን ነው ስልኩን ማታነሽለት? አላነሳለትም። ሰላም እንዴት ናችሁ? ይሄ ሌሎቻችሁ አይመለከትም። ይሄንን ቪዲዮ የሚመለከተው የወንድ ልጆች እናት ለሆናችሁ ብቻ ማለት ነው። አሁን ፍልፍሉ ሲነሳ ላይፍ ታይም ኮሜዲያን ነው። በቃ በህይወቱ ሙሉ ጨዋታ ነውና እሱን አሞት እሱ ጎሎ በዓልን ማክበር በጣም ከባድ ነገር ነው። ቆይ ግን ሴቶች ለምንድን ነው ቁመን ማንሸ ነው? ምን እንዳየው አታውቁም? ወይኔ ጉድ ይፈላ። ይሄ ምንድን ነበረ? ይሄ ምን ነበረ? መኪና ነበረ ጋይስ። በትዛለኝ ፈጣሪ ደግሞ እየተማታ ነው። ኦ ማይ ጋድ አትምታው አንተ። ሰማችሁት? ምን ነበረ? አህያ ድሮ የኢትዮጵያ መኪና ነበረ። ወይኔ 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 ወይኔ። እሺ የት ልሂድሽ? ሰላም ሰላም፣ ውድ ቤተሰቦቻችን እንዴት ናቸው? በዓል እንዴት እያለፈ ነው? እኔ ጋር በጣም ቆንጆ ነው። ይኸው እዚህ ጋር ጥጋብ አስቸግሮን እንደዚህ ደገፍ ብለ ቪዲዮ እየሰራ ነው። በዛሬ ቪዲዮ በበዓል አንድ በጣም የሚያሳዝን ቪዲዮና አንድ በጣም ደስ የሚል ቪዲዮ አንድ ላይ ይዤላችሁ መጥቻለሁ። ምንም አማራጭ የለም። ምድራዊ ኑሮ ነው። ደስ የሚልም የሚያሳዝንም አንድ ላይ ሊያጋጥመን ስለሚችል አብረን እናያለን። እስከ መጨረሻ አብራችሁን ቆዩ። ቀድማችሁ ቪዲዮ ማየት ከጀመራችሁ በፊት ሰብስክራይብ እና ላይክ ማድረግ እንዳትረሳ። በተለይ ላይክ ማድረግ ለኔ ማር እንቀጥል። ማን ሞኛለ ለሸውዳት ምናምን ወፍ አይሰራም። የዘንድሮ ሕፃን ከባድ። ቆይ ግን ሴቶች ለምንድን ነው ቁመን ማንሸ ነው? ማለት በቃኛ ከማን አንሰን ነው ቁጭ ብለን የምንሸ ነው? የብሬን እኮ ነው እግዚአብሔር። ማለት ማን ነው ቁጭ ብላችሁ ሹኑ ብሎ አዋጅ አወጣብን ሰው ማን ነው? ለምን ቁመን እንደ ወንዶች ማንሸ ነው? ሽንታችን በመጣ ቁጥር ማንም ወንድ አስፋልት ላይ ቆሞ እየሸና እኛ የሆነ ቦታ የምንፈልገው ለምንድን ነው ቁመን እንደ ወንዶች ማንለቀው? የምሬን ነው። እኔ ማለት ይሄ ጭቆና ነው ይመስለኝና እባካችሁ ሴቶች እናስብበት በደንብ። ለምን እንደሆነ መታወቁ ኮሜንት ላይ ንገሩኝ። እንደ ቀልድ እውነት በጣም ነው የምንጨቆኑ ሴቶች። ግን አስቡበት። ቆሞ የመሽናት ቀን ምናምን ማወጅ አለብን እንዴ? ማን ከለከለሽ? አትለቂውም እንደ ቆመሽ ከልከናል። ጋይስ ወንዶች እኛ አልከለከልናቸውም አይደል? ካለቀቂው ምን ትላለች እቺ? በዚህ በዓል ደግሞ አንድ ቢገባላ ጥሩ ነበረ። ግን ምን ላርግሽ? የት አባቴ ልሂድ? ባልተከለከለ በሚባል ፍሬ ያገኝሃለው ተበኋላ በቻዙር አይደለም መጥለቼ ፊት ለፊት ነው የማገኝ ኮርቼ ልብህ ነው የማገኘው ከፍቼ ባልተከለከለ በሚባል ፍሬ ያገኝሃለው ተበኋላ በቻዙር አይደለም መጥለቼ ፊት ለፊት ነው የማገኝ ኮርቼ ልብህ ነው የማገኘው ከፍቼ። ኧረ ሴቶች በጋምላ ኧረ ሕግ ፍሩ። ፈጣሪ መፍራት ባል እንኳን ቀርቷል። የለም አይደል? ኧረ ሕግ ፍሩ። ምን ሆኜ ነው? ምን አገባኝ? ሄሎ ኪም ጆንጉን። हाँ भाई አንተ ሰውዬ አንድ ኒኩለር ብትተኩስ ያለበት ደርሶ ነው የምገድልህ። सुना है पाकिस्तान और इंडिया की जंग हुई है भाई አስረግጬ ነው የምነግርህ። አንድ ኒኩለር እንዳትተኩስ እያልኩ ነው። ጀግና ሰውየው በሽተኛ ነህ። እንዳትተኩስ እያልኩ ነው። ወይኔ ሰውየው የጭንቅላትህ ምንድን ነው? አስማኝ አልተስማሙም እና አንድ ኒኩለር አልተስማሙ። ገብቶሃል? እኛ ህዝቦች እኮ ጣሊያንን ያባረርን ህዝቦች እኮ ነን። በቃ አንሰማም። ደፈር አይገባም። በቃ ከባድ እኮ ነው። እግዚአብሔር ይደረዛ የለመድክበት እንደዛ አድርግ። እኛ እንደዚህ አይነት ቀልድ እሺ ምን ላድርግሽ? እኔ የት ልሂድሽ?
ሌላ ክፍታየው ያለፈ መርሳን ነው አንቺን ብትይኝም አፍቃሪ ያገኘው አይጠቅምም ከእንግዲህ በቃትና ደጂ ይሻላል ብለሻል በሌላው ደጂ ስታይም በመንገድ ቀና ቀናሽ ቀና ቀና ቀናሽ ቀና ቀናሽ አሁን ተሰማሽ ቀና ቀናሽ ቀና ቀና ቀናሽ ቀና ቀናሽ አሁን ፈራሽ ሰላም እንዴት ናችሁ? ይሄ ሌሎቻችሁ አይመለከትም። ይሄንን ቪዲዮ የሚመለከተው የወንድ ልጆች እንቁላል ከነቅርፊቱ ብቻ ልክ እንደኔ የወንድ ልጆች እሰይ ደህና ናችሁ? ደባለቀለሽ ናችሁ? ደህና ነኝ እግዚአብሔር ይመስገን አለን። እንዴት ነው ግን እንዴት ነው ኑ አብረን እንበድ እኮ ነው። ዋው ደስ ይላል ምን ሆኖ ነው ጌታዬ ሆነ ደምግባት አልባ ጀርባው በጅራፍ ስለኔ ደማ የኔን መገረፍ እርሱ ተገርፎ ክብራህ ለበሰኝ እርሱ ተገፎ ክብራህ ለበሰኝ እርሱ ተገፎ በሐሰት ሸንጎ ወጥመድ ተጠምዶ ጌታ ተያዘ ሕይወቴን ፈቅዶ ክፎች ባዮች መንበዴ ለኔ ግን ሆኗል መውጫ መንገዴ ለኔ ግን ሆኗል መውጫ መንገዴ ታስረሃል ስለኔ ኢየሱስ መድኔ ታስረሃል ስለኔ ኢየሱስ መድኔ ጌታዬ ሆነ ደምግባት አልባ ጀርባው በጅራፍ ስለኔ ደማ የኔን መገረፍ እርሱ ተገርፎ ክብራህ ለበሰኝ እርሱ ተገፎ ክብራህ ለበሰኝ እርሱ ተገፎ በሐሰት ሸንጎ ወጥመድ ተጠምዶ ጌታ ተያዘ ሕይወቴን ፈቅዶ ክፎች ባዮት እንደ ወንበዴ ለኔ ግን ሆኗል መውጫ መንገዴ። አይ በቃ ምንም አንልም እንለፋ። እሺ አዶኒ ከቤተሰብ ጋር ኧረ ማዘር እኔ ግን ሁለቱ ህጻናቶች በቃ ይመቹኛል። ተመሳሳይ ልብስ አሰፍቶላቸው ነው። አዶናይ ግን እግዚአብሔርን አንደኛ አዶኒ አንደኛ። ደግሞ ሌላ ጉድ አለው መጨረሻ ላይ ያወጣላችኋል። እሱንም ጠብቁ። አይቀርም እኔ አይቀርም። ኒና ምን ሆነሽ ነው? እየደወለ አይደል እንዴ? ለምን ደስ ስልኩን ማታነሽለት? አላነሳለሽ። ቆይ አንቺ ልጅ ያመሻል እንዴ? ገሶ ነገር ነሽ እንዴ? ምን አድርጎሽ ነው? ምን እንዳደረገኝ እኮ ስለማታውቂ እኮ ነው። ምንድን ነው ያደረገሽ? አትሰማኝም ብሎ ማለት ነው። ምን ብሎ ሲጸልይ እንዳገኘው ታውቂያለሽ? እግዚአብሔር ሆይ በልጅነቴ ገንዘብ ሰጥተኝ ነበረ፣ ወሰድከው። ልጅነትን ሰጥተኝ ነበረ፣ ወሰድከው። ቤተሰብ ሰጥተኝ ነበረ፣ ወሰድከው። ምንድነው አንድ ደግሞ ሲል የሰማሁት ውበት ሰጥተኝ ነበረ፣ ወሰድከው። አሁን ሚስት ሰጠኝ ምን ነው ቆየህ ሲል አልሰማሁም። ኧረ ቀላል ያስቃል። አስቅም አንደኛ ተቃጥሏል ማለት እኮ ነው። እኔ ከዚህ በላይ ጸሎት አለን? ጉድ ነው ማሳያችሁ። ሀቢብቲ ምን እያረግሽ ነው? ይሄ ያስጠጣል። ምን እያረግሽ ነው?
እንዴት ሆነሽ? እሰይ ኧረ ሴቶች ግን እረፉ። መነጽር ለእንጀራ ጭስ ጉድ አቤት Them say I dey go sell it. They see me too fortunate. I go make you Joe Dada. Show you get the power. Sweetie passy, I'm like it. ዋው ሮኒ አሁን ገና ከባድ ችግር ተፈጥሯል። መልካም በዓል ለመላ ኢትዮጵያ ሕዝብ። እሺ ለዚሁ ለአክሱም እንትን ሆስፒታሉ እሺ ሙሉ ሰራተኞች ከነባለቤቱ አመሰግናለሁ። እኑ ለልጆቼ መልካም በዓል ይሁን። አቶ በረከት እኛ ጋር የመጣው የለመቋረጥ ስትሮክ አጋጥሞት ነው። ከኋላ ጭንቅላቱ ላይ የረጋ ደም ያው የደም ዝውውር ሲያቋርጥ ባለው ምልክቶች ነው የመጣው። የሚገርምሽ ወዲያው አልታወቀው። ቤኬ ልጆችና ቤተሰብህን ለበዓል እኛ ተረክበናል። ተረክበናል እንመልስልሃለን። ከበዓሉ በኋላ አባወራ እንግዲህ ሌላ ቀንስ እንመልሳለን። ወይኔ አባወራ ለጊዜው 2-3 አባወራ ይኖራል ቤት። ሁላችንም ስብስብ ብለን እንሄዳለን። በዓልን በዓል እናስመስላቸዋለን። በጣም ነው የማመሰግነው። በቃ ትልቁ ነገር ቀለለ። እውነት ነው። ምንም አይጎልባቸውም። እነሱን አታስብ። ወደዛው ነን እኛ። በቃሽ ፍልፍሉ ምን ሆኖ ነው? በከባዱ ቢያመው ነው እንደዚህ የሆነውና እስቲ ቆይ የሥራ ባልደረቦች ምንድን ነው ያሉት? ከነሱ እንስማ። የሆነ ሚዲያ እንትን አድርጎታል። እስቲ አሁን ፍልፍሉ ሲነሳ ላይፍ ታይም ኮሜዲያን ነው። በቃ በህይወቱ ሙሉ ጨዋታ ነውና እሱን አሞት እሱ ጎሎ በዓልን ማክበር በጣም ከባድ ነገር ነው። ቤት ያስለመደን ፈገግታ አለ። በሱ ፈገግታ እሱን እያሰብን እሱን እያወሳን እንቆያለን። ጂኒ እኔ ጂኒ ከመሆን በፊት ትሃን ነበርክ እንዴ? ለጥበብ የከፈለው መስዋዕትነት ይሄ ነው የሚባል አይደለም። እንኳን አደረሰን። ሰላም ውድ በመላ ዓለም የምትገኙ የክርስትና እምነት ተከታዮች በሙሉ በመላው የክርስትና እምነት ተከታዮች በሙሉ በጉጉት የሚጠበቀው የአብይ ጾም ወቅት እየተገባደደ ዛሬ ላይ ደርሰናል። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እንላለን። ዛሬ እንግዲህ በተለየ መልኩ ከስቱዲዮአችን ወጣ ብለን መላው የአባይ ቴሌቪዥን ባልደረቦች ባላሰብነው ሁኔታ የሚገርም ቦታ ተገኝተን በዓልን ከእናንተ ጋር ልናከብር ልናመሽ ተዘጋጅተናል። እንግዲህ በዕለተ ዓርብ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስለኛ ኃጢአትና በደል ሲል በቅዱስ መስቀል ላይ ራሱን አሳልፎ ሰጠን። ሳዶር፣ አላዶር፣ ዳንያት፣ አዴራ፣ ሮዳስ በተባሉ በአምስቱ ቅንዋተ መስቀል ተቸንክሮልን ቅዱስ ሥጋውን ቆርሶ ክቡር ደሙን አፍሶ ሕይወትን ለኛ አሳልፎ ሰጠ። ክርስቶስ ሞቶ አልቀረም። በዕለተ ሰንበት ከሞቱ ተለይቶ ተነስቷል። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን አጋዞ ለአዳም እምይእዜሰ ሆነ ፍስሐ ወሰላም ይሁንላችሁ። መልካም የትንሣኤ በዓል። ያው እንግዲህ ባላሰብነው ሁኔታ የትንሣኤን በዓል እዚህ እንድንጀምር ሆኗልና ያለነው እዚህ ላንጋኖ ነው። እንግዲህ የበዓሉን ሁኔታ ከዚህ ሆነን ነው የምናውቀው ማለት ነውና ከዚህ በፊት በነገራችን ላይ አንድ ሴትዮ ሌሊት ላይ ጾም አልፈቱም ነበር። ያው ሌሊት አይደለም የሚፈታው፣ ሌሊት አልፈቱም ነበር። አዎ። እና እንዳጋጣሚ ጠዋት ላይ ሊበሉ ሲል ደጅ ላይ ተባለ። ምንድነው ብሎ ሲወጡ እከሌ ሞባይሏን ተነጥቃ ነው ተባለ። አይ የዚህ ሰፈር ነገር ብሎ ገብተው አሁንም ልክ ሊበሉ ሲሉ እንደገና ተጮኸው ተባለ። ሲወጡ እከሌ ሀብሏን ተነጠቀች። እንዴ ዛሬ የተፈታው ጾም ነው ሌባ ነው አለ። ለመላው የኢትዮጵያ ሕዝቦች በሙሉ ፋሲካን በተለያየ ቦታና ሁኔታ ሁናችሁ ለምታከብሩት የፍቅር፣ የሰላም፣ የመተባበርና የመተጋገዝ እንዲሆንላችሁ እንመኛለን። አባይ ቴሌቪዥንም ከወትሮ በተለየ ሰብሰብ ብለን በላንጋኖ ተገኝተን ልዩ የበዓል ዝግጅትን እያቀረብንላችሁ ነው። እስከ መጨረሻው ድረስ ከኛ ጋር ሁኑ። መልካም በዓል። መልካም እንግዲህ እንደዚህ ያለ ውብ ቦታ ላይ እጅግ በጣም ከምወዳቸው ወንድሞቼ እህቶቼ ጋራ በዓልን እያሳለፍኩ ስለሆነ በጣም ደስ ብሎኛል። ተመልካቾቼ እናንተም አላችሁ። ዛሬ በአባይ ቤት በዓል ሞቅ ደመቅ ያለ ነው። ለመላው የክርስትና እምነት ተከታዮች በሙሉ እንኳን አደረሳችሁ። መልካም በዓል። ለመላው የኢትዮጵያ ሕዝብና በመላው ዓለም ለምትገኙ የክርስትና እምነት ተከታዮች በሙሉ እንኳን ለፋሲካ በዓል በሰላም አደረሳችሁ።
እያላችሁ በጣም ታምራላችሁ። መጀመሪያ ግን ለእናንተ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። በጣም ነው የምታምሩት። ዛሬ እውነት በዓልን አስመስላችሁታል። በተጨማሪም ይህን ፕሮግራም ከዚህ ሰዓት ጀምሮ በመመልከት ላይ የምትገኙ መላ የክርስትና እምነት ተከታዮች እንኳን ለብርሃነ ትንሣኤ በሰላምና በጤና አደረሳችሁ። በዓሉ የሰላም የፍቅር የአንድነት ይሆንልን። መልካም አውደ ዓመት። መልካም የትንሣኤ በዓል እንዲሆንላችሁ እንመኛለን። እኛ አባይ ቲቪ ክሮን ዛሬ ለየት ባለ ሁኔታ እዚህ ተገናኝተናል። ለመላው የክርስትና እምነት ተከታዮች መልካም በዓል። ለመላው የክርስትና እምነት ተከታዮች እንኳን ለፋሲካ በዓል አደረሳችሁ። በዓሉ የሰላም የደስታ ይሁንላችሁ። ያው ብዙ ጊዜ በዓል ጊዜ ሌሊት ፋሲካ ሲሆን ዶሮ ምናምን እየተሰራ ይመሻል እና አጎቴ ደጅ ላይ ቁጭ ይላል። አውቄ ደበቅና ምናምን አልኩ። ማን አለ። እኔ ጓሮ ሆኜ ነው። እኔ ጂኒ ነኝ። ነው አይ ጂኒ። እሺ ጂኒ ዛሬ ምን ፈልገው መጣ አለ። እኔ እንደሆንኩ አውቀዋል። ደም መጠጣት እፈልጋለሁ ዛሬ ማለት ጂኒ። እኔ ምን ጂኒ ከመሆን በፊት ቱሃን ነበርክ እንዴ? ለምን አልከኝ እንደዚህ? ራስ 30 ዓመት ሙሉ ደሜን ስትመጣ ደም ታጣጣ እንደ ቱሃን ዳንጋኖ ሄጄ ወርቃማ ውሃ ይመላለሳል በመርቃማ ውሃ ይንቦራጨቃል እኔ ፍቅር እንጂ መዋኘት መቻውቃል አስባችሁታል? እዚህ ጋር ፍልፍሉ በየቤታችሁ ሆናችሁ የምትከታተሉ በሙሉ እኛ ጋር ያለው ስሜት ወደ እናንተም እንዲጋባ እንጋብዛችኋለን። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። በድጋሚ እኔ የሆነ ነገር እስቲ ድምቀት እኮ እንትን አይጠፋም። ተሰብስበን እንዳማረብን በአውደ ዓመቱ ፍቅር ያዝንብብን ቤት ለሌሉ ለራቁት በአካል በያሉበት መልካም ዓመት በዓል ተመኘን እኮ ቤት ለሌሉ ለራቁት በአካል በያሉበት መልካም ዓመት እንኳን አደረሰን። የሁላችንም ድምቀት የዋሸው እንደ ፕሮግራም ደግሞ ሁሉም የራሳቸው የሚገራርም ቀለም አላቸው። ፍርፍሩ የሚረሳ ሰው አይደለም። ከዛ መሃል በጣም ድንገተኛ የሆነ ነገር ገጥሟችሁ ነው የተመለስነው። ያው ፕሮግራሙ ላይ እንደገለጽነው ከአቅም በላይ አሞት ነበር፣ ታሞ ነበር። ነገር ግን በዓል ስለሆነ ተመልካቾቹን አክብሮ ነው እንግዲህ እየታመመ ወደ ፕሮግራሙ የመጣውና እዛም ከመጣ በኋላ እንደምንም ብሎ ያው እስከተወሰነ ጊዜ ድረስ ተቋቁሞ ፕሮግራሙን ለመስራት ሞክሯል። ያው በኋላ ላይ ግን ያው እንደተመለከታችሁት አልቻለም። እንግዲህ በቀጥታ በአሁን ሰዓት ያው ወደ ሆስፒታል ገብቶ ሆስፒታል ይገኛል። እንግዲህ ሁላችሁም እንግዲህ በጸሎት ከጎኑ እንድትሆኑ እንጠይቃለን ማለት ነው። ይሄን ያለ አዎ እንግዲህ ሁልጊዜ ሲስቅ ሲጫወት ለቤቱ ድምቀት በየትኛውም ቦታ ላይ ቀልድ ነው። እኔ ሁሌም ሳገኘው በጣም ተጫዋች ነው። ከስራውም በቃ ህይወቱ ነው ኮሜዲ ለሱና ያስደነግጣል። እንደዛ የሆነ ሰው በጤና ምክንያት ከመሃላችን ሲጎድልና በጸሎታችን ሁላችንም እናስበው፣ ድጋፋችንን በብዙ መልኩ ይሻል ብዬም አስባለሁ። በቀረጻ መሃል ነው አስቸኳይ ህመም አሞት ነው ሄዶ ስትሮክ ነው ያሉ። አስቡት እንግዲህ አስቸኳይ ህመም እንደዚህ አልጋ ላይ ስተኛ ፍልፍሉ እግዚአብሔር ይማረ ትድናለህ ብዬ ተስፋ አደርጋለሁ። ፈጣሪ ካንተ ጋር ይሁን። እወዳችኋለሁ፣ አከብራችኋለሁ። ስለ አዶናይና ስለ ጃኒ አዲስ ቪዲዮ ትንሽ የቪዲዮ አውቄ ነው እንደዛ ያደረኩት። ቀጣይ ሌላ ቪዲዮ አመጣላችኋለሁ። እወዳችኋለሁ፣ አከብራችኋለሁ። እስከ ቀጣዩ ድረስ ባላችሁበት ሰላም ሁኑልኝ። በዓል ፈታ ብላችሁ አሳልፉ። እወዳችኋለሁ።